ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 አዳምም ሚስቱን ሔዋን አወቀ፣ ጸነሰችም፣ ቃየንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። እግዚአብሔርም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየንም ምድርን የሚያርስ ነበር። ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤልም ደግሞ ከበጎቹ በኵራትን ከስቡ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየን ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔር ቃየንን አለው፣ ለምን ተናደደ? ለምንስ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ኃጢአት በደጅ ታደባለች፣ ፈቃድዋም ወደ አንተ ነው፣ አንተ ግን በእርሷ ነገስባት። ቁጥር 8 ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም። እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂ እኔ ነኝን? አለው። ምን አደረገ? የወንድምህ የደሙ ድምፅ ከምድር ወደ እኔ ጮኋል። አሁንም የወንድምህን ደም ከእጅ ለመቀበል አፏን በከፈተች ምድር ላይ አንተ የተረገምህ ነህ። ምድርን ባረስህ ጊዜ እንግዲህ ኃይልዋ አትሰጥህም። በምድር ላይ ኩብላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔር አለው፣ ኃጢአቴን ልሸከም የማልችል ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትም እሰወራለሁ። በምድር ላይ ኩብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔር እርሱን አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን አገኘው፣ ሁሉ እንዳይገድለው ምልክት አደረገለት። ቃየንም ከእግዚአብሔር ፊት ወጣ፣ ከኤደንም ወደ ምስራቅ በኖድ ምድር ተቀመጠ። ቃየንም ሚስቱን አወቀ፣ ጸነሰችም፣ ሄኖህንም ወለደች። ከተማም ሰራ፣ የከተማይቱን ስም በልጁ ስም ሄኖ አላት። ሄኖም ጋይዳድን ወለደ፣ ጋይዳድም ሚካኤልን ወለደ፣ ሚካኤልም ማቱሳኤልን ወለደ፣ ማቱሳኤልም ላሜሕን ወለደ። ላሜሕም ለራሱ 2 ሚስቶችን አገባ፣ ለአንዲቷ ስም አዳ፣ የሁለተኛይቱ ስም ሴላ ነበር። አዳም ያባልን ወለደች፣ እርሱም በድንኳን የሚቀመጡት የዘላኖች አባት ነበር። የወንድሙም ስም ዩባል ነበር፣ እርሱም በገናን መለከትን ለሚይዙ አባት ነበር። ሴላም ደግሞ ከናስና ከብረት የሚቀጠቅጥ ዕቃን የሚሰራውን ቱባልቃይንን ወለደች። የቱባልቃይንም እህት ናዕማ ነበረች። ላሜሕም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜሕ ሚስቶች ቃሌን ስሙ፣ ንግግሬን አድምጡ። እኔ ጎልማሳው ለቁስሌ ብላቴናውን ለመወጋት ገድዬዋለሁ። ቃየንም 7 እጥፍ ይበቀሉታል፣ ላሜሕን ግን 7 እጥፍ። አዳም ደግሞ ሚስቱን አወቀ፣ ወንድ ልጅም ወለደች። ስሙንም ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያ ጊዜ በእግዚአብሔር ስም መጠራት ተጀመረ።